አንድ ቀን እንኳን ሻይ እንዳልጠጣችሁ አድርጋችሁ ምጭቅጭቅ አርጋችሁ እንደዚህ ምስቅል ያለ ህይወት እንድትኖር የምታረጉ ወንዶች ግን መጨረሻችሁ አያምርም ማለት ነው። አያምርም። ሰላማችሁ ይብዛልኝ። እንዴት ናችሁ ውድ ቤተሰቦቼ? እንኳን ደህና መጣችሁ። አዳዲስ የምትመጡ እህት ወንድሞቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ። ቻናሌን ሰብስክራይብ አድርጉልኝ እባካችሁ ማለት ነው። እና ኤፍሬም በጣም ያናደደኝ ማለት ነው እውነት እኔ የቡታጀራ ዩቲዩበሮች ማለት ነው የሆነ አይምሮአቸው የታወከ ነገር ነው መሰለኝ እንደው በእግራቸው መሰለኝ የሚያስቡ በጭንቅላታቸው ሳይሆን በእግራቸው መሰለኝ የሚያስቡ ከብሩክ በስተቀር ማለት ነው። ብሩክ የሃይሚ ፍቅረኛ ከሱ በስተቀር ሌሎቻቸው እንዳለ ማለት ነው በእግራቸው ነው የሚያስቡት። እስቲ እንግዲህ ህያብ ስንት ጊዜ ነው አብረው በልተው አብረው ጠጥተው ከዛም አልፎ ባንድ ጎጆ አብረው እየኖሩ ምንም እንደማይተዋወቁ ከቤቴ ውጪ እያለ ያመናጨቀ እኔ ኤፍሬም በዚህን ደረጃ የምጠብቀው ሰው አይደለም። በነገራችን ላይ በጣም እንደው ለሴት ልጅ ክብር ያለውና ሴት ልጅ የሚያከብር በእንደዚህ አይነት ነገርም አገኘዋለሁ ብዬ በፍጹም አስቤውም አልሜውም አላቅም። ግን አሁን ሳይ ሌላ ኤፍሬም በቃ ታውቃላችሁ ሰይጣንና አውሬ ያለበት ኤፍሬም ገባችሁ? እንደዛ አይነት ኤፍሬም ሆኖ ነው ያገኘሁት እንጂ እኔ ኤፍሬም በእንደዛ አይነት ደረጃ በፍጹም ይመጣሉም እንደዚህ ይሆናልም እውነቴ ነው የምላችሁ በፍጹም አስቤም አልሜም አላቅም። እንደው ደና ሰው እንኳን ከህያብ የምትሻል ሴት እንኳን ብትሆን እኮ አይደንቀንም ነበረ። የሆነ ፉርሽካ የመሰለች ይሄ በሜካፕ ዱቄት እየተቀባች ወይ ቤቢዬ አሸጣች ስትል ወይኔ እኔ በኖርኩኝ ወይኔ እኔ የህያብ እህት በሆንኩኝ እንደ ጽጌ ማሽሞነሙንሽ መሰለሽ? ወይኔ ጸጉርሽን ይዤ ነበረ መሬት ለመሬት ማሽከረከርሽ። ከምሬ ነው መላችሁ። እኔ ሰው እንዴት ትግስት እንደሚኖረው ግን አላቅም። እውነት እኔ በዚህ ልክ ትግስት የለኝም። ይቅርታ አድርጉልኝና ማለት ነውና በእንደዚህ አይነት ሲሪየስ ነገሮች እንዴት እንደው ህያብ ታግሳ ጽጌ ታግሳ እኔ ይደባደቡ እያልኩኝ አይደለም። ግን ትግስታቸው በጣም ለዛውም ምንም ጥፋት በሌለባችሁ ምንም ባላጠፋችሁት ነገር ምንም በማታቁት ነገር ከመሬት ተነስቶ እኔ ህያብን አልፈልግሽም ሌላ ፍቅረኛ ይዣለሁ ሌላ ፍቅር ያለው የመወዳት አለች ይቅርታ የመወዳት አለች ብሎ በዚህ ደረጃ መጥቶ እኔ እንደ ህያብ እቺ ልጅ ታግሻት እኔ በገዛውት እኔ ባነጠፍኩት እኔ በፈረሽኩት ቤት ቁጭ ብላ ቤቢዬ ስትልብኝ እንደዚህ መታገስ ይመስላችኋል? አራ አልታገስም። ሀታ አይደለም እኔ አሉን ህያብ አልሁን ጽጌ ራሱ ብሆን ማለት ነው የህያብ እህት በሆነ ራሱ በዚህን ደረጃ ትግስት ኖሮኝ አላወራቸውም። በዚህን ደረጃ ማለት ነው ወይ ያንዳችን እንትን ይጠፋል እንጂ በዚህን ደረጃ በርግጥ እኔ አሁን ለምን እንደዛ አልሆኑም ብዬ የመከርኳቸው አይደለም። የነሱን ትግስተኛ መሆናቸው ነው ያደነኩላቸው ያለው ማለት ነው እንጂ ለምን እንደዚህ ያልሆኑም በጣም ጎበዝ ናቸው፣ በጣም ጠንካራ ናቸው። ሰው በብልሃት ማስተናገድ ስለሚችሉ ነው። እንግዲህ የሁላችንን ተፈጥሮ አንድ አይደለም። ሆኖም ግን ኤፍሬም በዚህን ደረጃ አንተ ቅሌታም ማለት ነው በጣም ቅሌታም ማለት ነው ቅሌታም እኔ ከየተንቢ ወንድም ወይን ከየተንቢ ቤተሰብ እንደዚህ አይነት የቀለለ ነገር የወረደ ነገር ጠብቄ ማልሜ ማላቅም። በጣም ጠንካራ ጎበዝ እህት ስላለቻችሁ ማለት ነው። ለሁላችንም በተለይ ለአረብ ሀገር እህቶቻችን ለብዙዎቻችን ተምሳሌት የምትሆን እህት ስላለ ብዙዎቻችሁም ሶሻል ሚዲያ ላይ መታችሁ እንደፈለጋችሁ እንድዘሉ ስላደረገቻችሁ ማለት ነው። ብዙ የቡታጀራ ዩቲዩበሮች ማለት ነው እኔ ስልክ ራሱ አነካክ ምትችሉ አይመስለኝም። እውነቴ ነው የምላችሁ። ለዛም ነው አንዳንዴ ያጣ ሰው ሲያገኝ ወይም ደግሞ ያላየው ነገር ሰው ሲያይ እንደዚህ ይፈላበታል። እንደዚህ ፍልት ዛሬ ዳቦ በሻይ የምትበሉ ከሆነ ነገ ሽሮ በእንጀራ ከበላችሁ በቃ ፍልት። ከሽሮ እንጀራው ደግሞ አልፋችሁ ሽሮ በስጋ ካደረጋችሁማ በቃ ሰው እንደዚህ እርግጥ
እርግጥ ነው የሚያደርጉት ማለት ነው። ስለዚህ እኔ እናንተ እንኳን አይደለም ዩቲዩበር ልትሆኑ የስልክ አነካከራሱ የምትችሉ አይመስልም። እያንዳንድሽ ዩቲዩበር ማለት ነው እያንዳንድሽ ከዩቲዩበሮች ከአንዳንዶቻችሁ በስተቀር አንዳንዶቻችሁ ምክንያቱም እውቀት ያላቸው እኮ በዚህ ደረጃ አይቀሉም፣ በዚህ ደረጃ አይወርዱም። እውቀት የነበራቸውማ በእውቀታቸው አምነው የመጡማ እንደናንተ በዚህ ደረጃ አይወርዱም። ወርደው በዚህ ደረጃ ቀለው አይመጡም። እውቀታቸው ነው እያሳዩን የሚመጡት፣ እውቀታቸውን ነው የሚያስተምሩን ማለት ነው። ስለዚህ እናንተ ሴት በመቀያየር ወንድ በመቀያየር ልክ ትልቅ እውቀት እንደሆነ የምታስቡ ቀሽ ማስተሳሰብ ያላችሁ ሰዎች አላችሁ ማለት ነው። ቀሽ ስለዚህ እኔ በጣም ያናደደኝ በዚህ ልክ ትላንትና አብሯት ይዬ ገዳሜ እንዳላለ ማለት ነው ዛሬ ውጪ ምንም ደሞ እንዴት ነበረ ሲያረገው የነበረው በእናትሽ ውሃ ስደፋበት ራሱ ማለት ነው። ወይኔ ህያ በጣም ታጋሽ ናት እውነት። እኔ አላቅም ገድዬ መሞት ነው የሚመስለኝ እውነት። ህያ በጣም ታጋሽ ናትና ውሃ ስደፋበት ራሱ ማለት ነው እጁን እንዴት ነበረ ሲያረገው የነበረው። በዚህም ልክ እንደው ትላንትና እኮ ጥሩም ነገር መጥፎም ነገር እኮ አሳልፈዋላ። ያ ትዝታ እኮ ይኖራቸዋል። እንደው የሁሉ ጊዜ እንኳን ትዝታ ባይኖራችሁ ያንድ ቀን የሆነ ትዝታ እኮ ይኖራቸዋል። የሆነ ፍቅር እኮ ይኖራቸዋል። በዚህም ልክ ኤፍሬም ወርዶ እጁ እንዴት ነው ሲያራግብባት የነበረው። በዚህ ልጅ ለማመጥሽ አልመጣውም እንትልልሽ እንዴ መች ተለማመጠኛለች እሷ መች ስገድልኛለች። አዎ እሷ የሰው ልጅ ናት። ትክክለኛ ፍቅር ስለነበረባት ትክክለኛ ስላፈቀረች ራሷን ጎዳች። ያ ማንም ሰው የሚያደርገው ነገር ነው። ምክንያቱም አልማችሁ ታስባችሁት እንደዚህ ነገር ይመጣብኛል ብላችሁ የማትገምቱት ነገር ስለመጣባችሁ ማናችንም ላይ የምናደርገው ነገር ነው። ማናችንም የምንወስነው ውሳኔ ነው። በቃ ለምን የምንወደው የምናፈቅረው ሰው ስናጣ ማናችንም የምናደርገው ውሳኔ ነው ማለት ነው። ትክክል ባይሆንም ግን የጊዜያዊ ስሜት ስለምናዳምጥ ራሳችን የጊዜያዊ በቃ ጭንቅላታችን የሚል ነገር ነገ እኮ ያልፋል፣ ይሄ ነገር አልፎ ነገ ሌላ ህይወት ይቀጥላል፣ አዲስ ነገር ይመጣል የሚል ነገር አይምሮአችን አናሳምነው። ምናሳምነው እንዴት ተለየን ያለሱ መኖር አልችልም፣ ስለዚህ እኔ መሞት አለብኝ በቃ ወይም ደግሞ መጥፋት አለብኝ፣ እንዴት ያለሱ እኖራለሁ። በቃ ዓለም የምትገለበጥባችሁ ገባችሁ? ዓለም ተገልብጣ በቃ ያለሱ ህይወት እንደሌለ ስለምታስቡ የምትወስኑት ውሳኔ ልክ ህያብ የወሰነችው አይነት ውሳኔ ነው። በተለይ ሴቶች ስንሆን ማለት ነው። ሴቶች ያው የዋህነት ስለሚያጠቃል ማለት ነው። ስለዚህ አሁን ኤፍሬም በዚህ ልክ እንዳትቀልሺ፣ በዚህ ልክ ቀለ እንዳትመጣ እንደፈለኩን ከዛ ወጣጤ ግመል ከምትመስል ማለት ነው ወይ ሰው አትመስል ዝም ብላ ይሄ በአርቲፊሻል ቀጣጥላ መጣሻ። እንደው ህያብ ጥፍራ ጋር የምን ጥፍር ከህያብ ጥፍር ላወዳደራት አላወዳደራትም። የምን ጥፍር ነው ማወዳደራት? ምንም አላወዳደራትም። ስለዚህ ኤፍሬም ስነ ስርዓትህን ያዝ። በቃ ስነ ስርዓትህን ይዘ እንደውም ባትመጣ ደስ ይላል እውነት ለመናገር ባናይ። በቃ ከዚህ ከወጠጤ ጋር እንደምትሆኑ ደግሞ እኔ አላቅም በምንድነው ይሄናል ሰው ባገሩ እንደው ህግ የለም እንዴ? ይሄናል ምሽኑለት ሽንታም ማለት ነው። ይሄናል ፈርታችሁ ሽቅጥቅጥቅጥቅጥ የምትሉለት ለምን ነካችሁት? ህይወቴን እፈልገዋለሁ ምናምን ነገር እንደው ይሄ ማስመሰል አይሆንብህ? በዚህ ልክ ማስመሰል አይሆንብህም ነው? እንደዚህ ለማያውቁት ነገራቸው በዚህ ልክ እንደው ሀገር ላይ ህግ የለም ያለህ ማን ነው? ህይወቴን እፈልገዋለሁ ምን በልታቸው ነው ወይስ ምን አድርጋቸው ነው? በዚህ ልክ የሷን ሰዎች ያስፈራሩ ማለት ነው። በዚህ ልክ እንድትቀል ያደረጉ የሷን ሰዎች ምን አድርጋቸው ነው? እንደው ምን ሰርተሃቸው? በእናትህ ሰው እንኳን የገደለ ሰው የሰው ህይወት እንኳን ያጠፋ ሰው እንዳንተ ሽቅጥቅጥ አላለም። እውነት እንዳንተ ሽቅጥቅጥ አላለም። ደረቱ ነፍቶ ነው ፍርድ ማን ነው እስር ቤት የሚጠብቀው እንጂ እንዳንተ እንደዚህ አልተሸቀጠቀጠም። ስለዚህ እኔ ብዙ ማውራት አልፈልግም፣ ግን እንዴት እንደሚያረጋው ስላየው ነው እንደው በዚህ ልክ መውረዱን አሳዝኖኝ ነው። ለማንኛውም ውድ ቤተሰቦቼ ቻናሌን ሰብስክራይብ አድርጉ፣ እንዲሁም ቪዲዮን ካያችሁት በኋላ ላይክ አድርጉ። በሌላ ቪዲዮ እስከማገኛችሁ ሰላማችሁ ዝት ይበል። ቻው።